ተቀየረ ውሻ ነው ዋው ውሻ ነው የምታየው ነገር ውሻ ነው ቀየራለህ አንተ እሱ የሆነ ሽታ እኛም ማንፈልገው ሽታ ነክቶ እኛም ይላል እሱ አንተ ወደኛ ሲልክ ጀመር ሞትን ያፋጠነብህ ነው ገብቶሃል አይደል ይግባ ታውት ሂድ ወደ መሄድበት በእናትህ እኛ ምን ሰራው ነገር መስራት አለብን እኔ ባድ ነገር እየበሉ አይደለም መዳን ይፈልጋል ትድናለህ ተብሎ የተነገረ በዚህ መንገድ አይደለም በእናትህ ተንበርክከኝ በእናትህ ቅድም አውቀዋለሁ አላልክም ሌላ ሰው ነው አላልክም አይደለም ያረጋግጣለሁ አላልክም አንቺው አላልክም ወንድ ስለዚህ ያርገታል አሁንና ምንናው ወጣት አለበት አዎ ግዴታ ወጣት ያረከስከም ቢሆን ያረከም ቢሆን ወጣ ተነስ እስከ ወዲያኛው ነው ሞቶ ትመጣለህ ተመለሰ እንጠራለን አለ አይደል ወጣ መዳን ነው ፈልጓል ወጣ አፍጥነው ቶሎ በላ እስካሁን እዚህ ጋር ነህ ታውቃላችሁ እኛ ላይ ጫና በስቷል የዳንኤልን ስራ ከበር ለማድረግ እኛ በጣም ብዙ ዋጋ እየከፈልን ነው ስለዚህ እሱን መግደል አይጠቅመንም ወደኛ እናስገባ ተነክሶ እስካሁን በህይወት መቆየት ከቻለ ጠንክሮ የኛ አባል መሆን እንደሚችል ጥርጥር የለኝም ትክክል ነሽ ስለዚህ ግን ደግሞ ሌላ ነገር እንትን ቢልስ መጀመሪያ አለቃችንን ብናማክርሻል አይሱ መስማት የለበትም አደጋ ነው ለኛ እኛም እንሞታለን ስለዛ ዘራችንን አግኝተን እንደተካን ነው ማሰብ ያለበት ቦስ እሱን ደግሞ ሌላ ሰው እንዲያመጣ ማድረግ ወደኛ እንዲቀላቀሉ ማድረግ አለበት ስለዚህ አሁን እሱ የዳንኤልን ቦታ ይተካ ነው የምትል ይተካ በትክክል በቃ አለበዚያ ቁጥራችን ማነስ ነው አይቶ ጭራሽ ጫና ነው ይያዛል እናልቃለን እኔ እየደከመኝ ነው ሰዓታችንን ገደለብን ምግባችንን እንኳን ሳንበላ ራሴን እያመመኝ ነው በደንብ ሳንጠገም መጥቶ እዚህ ይጂ አስገቢ በቃ እናውራ መሄድ ፈልጋል አስገቢ በቃ አስገቢ አንተ አስገቢ ነው ልወጣ ነው አይ ማነ ናግባ መጥቷል እንግዲህ አንዴሽ ተመጣን ሰላም ነው እንዴት ነህ ሁሉ ሰላም ደህና ነኝ እንዴት ነህ አንተ እሺ ቆይ ይመጣል ትመጣለች አንዴ ተራፍታችን በእናትሽ እናቴ በእናትህ ምንም እንዳታረጉ ምንም አናረግክ እናረግክ ነገር የለም አትፍራ ምንም የሚያስፈራ ነገር የለም ዋካችሁ እንዳታጠቁኝ ምንም አናጠቃክ አትፍራ ምንም የሚያስፈራ ነገር የለም በዳል ይችላል ትችላለህ የምርሽ ነው የምሬን ነው ትችላለህ ስለዚህ ተረጋጋ ወደ ራስ ተመለስ ራስህን ሆነና አናጋን በስርዓት ሌሎቻችሁ ይመጣሉ ጠብቀኝ ምንም አትደንግጥ እንዴት ነህ? ዲና ሰላም አለ ህመሙ እንዴት አልኩሃል? የተሻለው ነው ምንም አይደለም አትፍራ አይዞህ አልተሻለኝም አባ በእናት አንተን ይነከስኪ አይደለም ወንድሜን ገዳችሁብኝ ነው ሳትደርሱብኝ ደርሳችሁ እዛ
ይኸውልህ በመሰረቱ እኔ ሳልገለው እንደገደልኩ ታውቃ እንዴት ልትነክሰኝ ቻልክ? እኛ መረጃ ማናገኝ ነው እንደሚመስለው። አሁን የምንዛዛበት ሰዓት አይደለም ያለ ነው። ኦልሬዲ ተስማምተሃል ይመስለኛል አይደል? ወደኛ ለመቀላቀል ተስማምተሃል አይደል? ሰዓታችንን ገለህብናል። ገባህ? ያ ሰዓት ለኛ ወይስ ሰዓት ነበር የመጣህበት ሰዓት? ማይሆን ሰዓት ነው የመጣህበት። ስለዚህ አሁን እኛን ለመቀላቀል ካሰኘ ከፈለክ እኛ ምንልህን ነገር ማድረግ አለብህ ማለት ነው። ተስማማ? አዎ እስማማለሁ። እንደሱ ይሻላል። ከዛ በፊት ግን እኔ አንድ ማወቅ የምፈልገው ነገር አለ። ይኸውላችሁ እኔ አሁን እንዲህ በመሆኔ ይቀየራለሁ እንዴ? አዎ ማለት ይኸውልህ አብዛኛውን ሰው ወደዚህ ሲቀላቀል ተነክሶ ነው። ከተዋል ከተነከስከ በኋላ ሊሆን የሚችለው ግዴታ ወይ ወደኛ መምጣት አለብህ ካልሆነ ትሞታለህ። ስለዚህ ምርጫው ያንተ ነው። መሞትም ከፈለክ ለራስህ ጊዜ ሰጥተህ መሞት ነው። ካልሆነም ደግሞ መትረፍ የምትፈልግ ከሆነ አንተ ላይ ብቻ ላይ የሆነ ነገር አይደለም። አሁን ትተርፋለህ፣ ግን ደግሞ ወደኛ መምጣት የማይቀር ነገር ነው። ገብቶሃል? ስለፈለከው እኛ ስለፈለግነው ስላልፈለግነው ሳይሆን ሁኔታው ስለሚያስገድድ ያለው ህመም ስለሚቀየርብህ ግዴታ ወደኛ ትመጣለህ። ተስማማለህ ወይስ? ቢስማማ ባይስማማ ምን አማራጭ አለው? ወይ ይሞታል ወይ ነገሩ አንዴ ገብተህበታል። እንዲሁ በስብሰት ትሞታለህ። ከመሞት መኖር ካልክ ወደኛ መቀየር ኦልሬዲ እኮ አሁን እኮ ምንም የሚያንገራግረን ነገር የለም። እመጣለሁ ብሏል አይደል? ለነገሩ ምንም እኮ እንደውም ለምን አስነግረውም ትላለህ? እባካችሁ አማራጭ አታሳጭኝ። ስለወንድሜ ልንገረው እኮ አማራጭ የማጣት ጉዳይ አይደለም። እንደምድን እኮ ተነግሮኛል እኮ እሱ ሚሊየን ስማና መዳን ይኸውልህ እነሱ የሚመስላቸው ሰዎች ናቸው። ታዲያ የሚያድን እኮ ነው። እኛ ጋር ለምን ይልካል እኮ እናንተ ጋር እኮ ናችሁ አዳኞች። እኛ ጋር ልናረግልህ የምንችለው ወደኛ መቀላቀል ገብቶሃል? ትልክን ኮር ትሞታለህ። እስካሁንም እንዴት እንደቆየ እኔ ገርሞኛል። ያ መርዝ ሰው ያላስቀምጥ ብሎናል። ያ ሽማግሌ በሄድንበት ሁሉ ችግር የሚጠራብን እሱ ነው። እየቀመመ እየወጣጠቀ መግደል አለብን። ግዴታ መጨረስ አለብን። እሱ አይቀርም። በየት በኩል ያጠረን እያለ ብቻ አሁን ስለኛ አይደለም ማወቅ የፈለከው እንዴት እንደተቀላቀለ በቃ እሱን ሲያውቅ እኮ ኦልሬዲ መዳን እንደማይችል ይገባዋል። ስለዛ እሱ ይነግርሃል። ይገርማል። የዛሬ ቆይቷል እንደዚህ እንትን ካለ ወደዚህ ስራ ከገባን በጣም ቆይተናል። ከአያት ቅድመ አያታችን እንደዚህ እየተወራረሰ ነው። እኔ የሞተብኝ ወንድሜ ታላቅ ነው። እሱን ያሳደገኝ ቤተሰቦችን በእርግጥ ብዙም አላውቃቸውም በህፃንነት እና ስኖር ምን የሁሉ አመት ስኖር ምንም አላውቅም እንደዚህ እንደሚፈጠር። ወንድሜ እንደዚህ ይሁን አይሁን አላውቅም። አሁን ካደግኩ በኋላ ነው ያወቅኩት። ይህን ነገር እንትን ሲል ሌሊት ነው እንትን የሚለው። አንዳንዴ ደግሞ ይቀየራል ድምፁ። ቤት ውስጥ ስንሆን ምናምን የሆነ በሰላም ያወራና ወደ ውሻነት ድምፅ ይቀየራል እንደዚህ። አሁን እኛ እንትን እንዳንድ ማለት ነው። አንተ አሁን አዲስ አበባ ነው ያለው እና ልነግርህ ነው። እሺ። እና ሐዋሳ ላይ ቁጭ ብለህ የምን አዲስ አበባ ነው? አዲስ አበባ የመጣው ሲጀመር አንተ ነው ለመፈለግ ነው። ታልኮ ነው። ገብቶሃል አይደለ? የቤት ስራ ተሰጥቶት ነው አንተ ጋር የመጣው እንጂ ላስረዳ። እና እኛ አዲስ አበባ ምንም የምንሰራው ነገር የለም። ግን እኔም እንዳንተ ነበርኩ። እንዳንተ ተነክሼ ነው እንደዚህ ሆንኩት። ወንድሜን መከታተል ጀመርኩ። ድምፁ እንዲህ ሲቀየርብኝ፣ ጸባዩ ሲቀየርብኝ መከታተል ጀመርኩ። እና አንድ ቀን ማታ እንደዚሁ ስጋ ደም እንትን በቃ አፉ ላይ ምናምን ልብሱ ላይ ደም አይ ነበር። ሸሚዞቹ ላይ ምናምን ደም አይ ነበር። ከዛ ስከታተለው ምን ስል አበላሉ ተቀየረ። እንደ ሰው አይደለም ይላል በመዘብዘፊያ ቅድም እኛ ስንበላ ነበረው ማለት ነው። እና እንደሱ ነበር የሚበላው። ስከታተለው ምን ስል ከውሾች ጋር ነው እንደዚህ እንትን የሚለው። እንደውም ከውሾች በላይ ነው ጸባዩ። ሰው እንደዚህ አሁን እኔ እንደነከስኩ የለም አንድ ጎረቤታችን እንደዚህ ነክሶ ሞቷል። አረ ብዙ ናቸው። አንድ ሳይሆን አንድም ወደዛ ሲተናኩሉት ምን ሲሉት እንደ ውሻ እንዴት ሲያራግጡበት ምናምን በውሻ ድምፅ አሯሩጦ አንድ ህፃን ልጅም በልቷል። እና ይህን እከታተሏ ነበር። ይህን ሳቅበት ለምንድን ነው እንደዚህ ሆንከው ምን ሆነ ነው ምናምን ስለው በሰላም ያወራኝና ይቀየራል። ይህንን ሳቅበት ነከሰኝና እንዳንተ ነበር
ከዛ እኔም እንዳንታውን አማራጭ ወይ እኛ ጋር ትቀላቀላለህ አይደል ወይ ትሞታለህ አይደል። ስለዚህ እኔም መኖር ስለምፈልግ ያለኝ አማራጭ ወደ ቡድኑ መቀላቀል ነበር። ተቀላቀልኩ። ከተቀላቀልኩ 6 ወርና 5 ወር ሳይሞላው ወንድሜ ነው በሰዎች አንተ ልትሆን ትችላለህ ግን አላየሁም ስላልክ በሰዎች ነው የሞተው እና አሁን አንተ ያለህ አማራጭ ወይ ትሞታለህ ወይ እንደኔ እንደዚሁ አንዴ ወደ ሰው አንዴ ወደ ውሻ እየተቀያየርክ ትኖራለህ ማለት ነው። አማራጭ አንተ እኮ በማማት የሚቀየር ነገር እኮ አይደለም። እኔ ላይክ ስትነግረው ኦልሬዲ የሚገባው አይነት ቶት ነበር የነበረኝ። እንደዛ ነበር። ሌላም ሲቀጥልለት ይገባዋል ብለን እናስባለን። አጋባባችን ሁላችን እንደዚህ ስለሆነ መደጋገም ነው። ምንም አዲስ ነገር የለም። እንደነገርኩህ እኔ የምልህ እንዴት ግን አልበላህም አላሳካ። እኔ እኮ አሁን ወንድሜ ነከሰኝ ሰዓት በቃ እከኩ በቃ አልቻልኩትም ነበር። እንዴት ቻልኩ? አረ በጣም በኃይል እየበላኝ ነው። ግን በቃ 3-4 ቀን ምናምን ዝም አልኩት ሆስፒታል ሄጄ ስለነበር በታምር እንዳትነካው ቢበላህም እንዳትነካው። አሁን ስጋ በዚህ ሰዓት በጣም ሳስቷል። ስጋት ነው ያለኝ እና ባከከው ሰዓት መፋፋቅ ብቻ አይደለም መፋፋቅ ብቻ ሲሆን ስጋን ሁላ አንድ ላይ ታንሳው ትችላለህ። ስጋ ሳስቷል ነው በጣም ሳስቷል ደግሞ ኮምና ታዲያ ምን ነው። ስለዚህ መወሰን አለብን። የኔን ታሪክ እንደዚህ ይኖራሉ። ዶም ተርፏል እኮ እንጂ ያንደም በነካ ሰዓት ያው አጋጣሚ እሱ ወንድሙን ስለምን ገብቷል አይደል? እኔ እንደውም ገርሞኛል እንደዚህ መትረፍና ማምለጥ በጣም ነው የገረመኝ። ስለዚህ ያው ላንተ መስሎ ነበር ማለት ነው። መሞት መስሎክ ነበር። ልትገኝ ነበር የመጣው። ተሰቃይተህ እንድትሞት ነበር አላማት። ከሳምንት በኋላ ሞትክ ነበር ነገርኩ እኮ። አሁን እኔ እንደኔ ማለት ነው። አሁን እኔ የተነከስኩ ጊዜ ወይ መሞት ወይ ወደ ቡድኑ መቀላቀል ነው። ሲጀመር መበቀልኛ ግዴታ ነው ሲጋጋታል። አሁን ስለዚህ አንተ አሁን ከኛ አንድ ሰው መቀነስ ማለት ደግሞ የገደልከው ዋናችን በር የሞት። እስቲ አንቺ ደግሞ ታሪክሽን ነገር ውስጥ እሺ። እኔ ወደዚህ ስራ የተቀላቀልኩት ልጅ ሆኜ አክስቴ ጋር ነበር የምኖረው እና በምኖርበት ሰዓት እንደዚህ አይነት ነገሮች ታረግ ነበር አክስቴ እና እኔም አላወኩም። ነይ ትለኛለች፣ አብሬያት ተከትያት ሄዳለሁኝ። ከዛ አብረን በምንሄድበት ሰዓት እሷ የምታረገው እንትኖች አሉ አክቶች አሉ እና እኔ እንዳይ ነው የምትፈልገው። እኔ እሷን እንትን ይዤላት እንደወጣ እና ማንም ሰው ወደዚህ ፈልጎ የገባ ሰው የለም እያለ በጊዜው በምትሄድበት ሰዓት እኔ ሄዳለሁ አብሬያት። በቃ እሷ የምታረገውን በሙሉ ነው ያረጋለሁ። ብዙ ጊዜ እዚህ ሀገር እንደውም ደስ አይልም፣ አዲስ አበባ ደስ አይልም አይደል? ላይ አዲስ አበባ በጣም በጣም ነው የሚያስጠላው። እኛ ግን የነበርንበት በፊት ቦታውን ታውቃለህ መቼም። ከዛ ተጠቅመን የመጣው ከሐዋሳ ማለት ነው። ሐዋሳ ላይ በጣም ደስ የሚል ነበር። እንደዚህ ራሱ የሚያስጠላ አይደለም። ምን በላቸው ስጋዎቹ በጣም ደስ የሚል ነበር እና ያሳልፍነው እዛ ያየነው። እዛ አይተህ ደግሞ ወደዚህ ስትመጣ በጣም ነው የሚያስጠላው። እዚህ አዲስ አበባ እኛ የመጣነው ለአደን እስከሆነ ድረስ ትንሽ ጊዜ ነው እዚህ የምንቆይ እና ወደዛ መመለሳችን አይቀርም እና እዛ በጣም ደስ የሚል ነው ያለው። ግን አዲስ አበባ የሚረባ ሰው ራሱ የለም፣ ምንም ደስ የማይል። የእናንተ መቀመጫ እዚህ አይደለም ማለት ነው? እዚህም ለአደን ነው የመጣነው። ተከራይታችሁ ነው አሁን ያላችሁት ነው? እሱ ወይስ የራሳችሁ ሰው ነው እዚህ? እሱን መጠየቃት ትችላለህ። እኛ ነው የምናውቀው እና እኛም ለአደን ነው የመጣነው እና ይሄኛው ነገር እኔ መጣብኝ። ተነካስኩኝ። ያክስቴ ልጅ ነበር የነከሰኝ። ከመሞት ያለችኝ 1 ሰዓት ነበር። ስለዚህ እነሱ መንቀላቀል ተቀላቀልኩ። በቃ እነሱ የሚያደርጉትን ነገር ኦልሞስት ከዚህ በፊት አደርጋለሁ፣ ደስ ይለኛል። ስለዚህ ስለተቀላቀልኳቸው እነሱ የሚያደርጉትን ነገር በሙሉ ደስ ይለኛል አደርጋለሁ ማለት ነው። ከዚህ የምትረዳው ፈጠነን ዘገየም የኛ ነክ ማለት ነው። የኛ አባል ሆነህ ማለት አሁን ያልገባኝ ነገር መዳን እንደሚቻል ተነግሮኝ። መዳን ማለት ቡድኑን በመምሰል አይደለም። ለአጫጭ ወይኔ ማለት የተረዳሁትን መረዳት ልንገራችሁና ታርሙኛላችሁ። ሰምተናል እኮ ያላከ ሰው የዚህን ያህል መተማመን ካለው እኮ ራሱ ሊያድን ይችላል ነበር። እሱ ማደን ይችላል። እሱ እንዲያድን ማድረግ ከዛሬ እኛ ነገር ነው የተነከሰ ሰው እየቀጠለ ሲመጣ እንጂ ሲድን አላየንም እያልን እየነገርን ነው አይደል? ሰላም ብሎ በትከሻው ነክቶካል። በቃ እሱ የሆነ ሽታ እኛም ማንፈልገው ሽታ ነክቶ እኛም ይላል እሱ አንተ ወደኛ ሲልከው ሲጀመር ሞትን እያፋጠነብህ ነው። ገብቶሃል አይደል?
አሁን ያለህ ሰዓት 24 ሰዓት በ24 ሰዓት ውስጥ እኛ ጋር ካልተቀላቀልክ ሞትክ ነው ማለት ነው። ስንት ቀን ነው 24 ሰዓት ማለት? በቃ ዛሬ ብቻ ነው ያለው። አይመስለኝም 72 ሰዓት ከተፈጠረው አንፃር ምክንያቱም ያው እንደምታዩት ግማሹን ደቂቃ ኦልሬዲ ከለሩ እንኳን መቀየር አልጀመረም የተነከሰበት። እኔንም እንደዚህ ይኸውልህ እኔ አሁን አንድ ያልገባኝን ጥያቄ ልጠይቃችሁ። እኔ ከነከስከኝ የዛሬ 5 ቀን የነከስከኝ አይደለም? የዛኑ ቀን ይጣላን ቀን ገፍተረኛ ያለፍክ ቀን የነከስከኝ አንተ ነህ አይደል? ስለዚህ ስትነክሰኝ የውሻ ለምድ ለብሰን የመጣው ማለትም በቃ ውሻው እንደ ውሻው ነው የነከስከኝ። እኔ አንተ ስለመሆነ ያወቅኩት ጉዳዩን ስለማቅ ስለነበር ነው ሐዋሳ ላይ ያለው ደሞ ዝታብኝም ስለነበር ነው ያን ነገር የሆነው። ዞሮ ግን ዛሬ እንዲሁም አንተን አገኘሃለሁ የሚል አልነበረም የመጣው ግን ዘራቸውን ታገኛለህ የሚል ነው። ሌላው ዋናው ጥያቄ ምንድነው እኔ አሁን በዚህ 5 ቀን ውስጥ ምንም አልሆንኩም የወክምና ያገኘው ምንም አልሆንኩም ስለ ህመም አለኝ ግን 5 ቀን ቆይቻለሁ ሳልቀየርም ሳልሞትም። እናንተ ግን ወዲያው እንደተነከሳችሁ መቀየር እንዳለባችሁ አሳምናችሁ ተቀየራችሁ። እኔ ግን መቆየት ይያለሁ ልንገር ካሁንም ያለሽ መቆየት ከቻልኩኝ ደግሞ መዳንም እችላለሁ ማለት ነው። ከ3 ቀንና ከ4 ቀን አታልፍም። ገብተዋል አይደለ? 5 ቀን ላይ 24 ሰዓት ነው ያላችሁ አለችኝ። ኖ ዌይ እሷ ቶት ያደረገችበት ታይም ሊሆን ይችላል። ገና ከለር አልቀየረም። ገባ? ቀለሙን የሚቀይርበት የሚመረዝበት ሰዓት አለው። እሱ ሰዓት ላይ ወደኛ ልትመጣ ብቻ ስለፈለግን እንዳይመስልህ ቢሆን ኖሮ በዛ ሰዓት ላይ በመጣህበት ሰዓት ላይ አንተን እኮ መጨረስ የምንችለው ነገር ነበር። ገብቶሃል አይደል? ማለት አሁን ሲጋባ እኮ ኦልሬዲ የሚያለቅ ነገር ግን አሁን እኛ ጋር ምን አይነት ግዴታ አለ መሰለክ? ግዴታ ካለቆቻችን ሌላ ሰው ወደኛ የሚመደብ ከሆነ ወይ ደግሞ የሚመጣ ስራ ካለ የዳንኤላ ለመኖር ወይ መሞት አሁን የሚታወቅ ከሆነ እኛ ላይ ያለው የስራ ጫና ይበዛብናል። ገባ? ነፃነት አይኖረንም። የፈለግነውን አድነን መብላት የፈለግነውን ገብቶሃል አይደል? ሞቱን አላወቁ። አዎ ቢያውቁማ እኛም እዚህ ጋር አብረን አንተን አንልም ነበር። ገደም ሳናውራ ስለዚህ ዘራችንን አግኝተን አንተ መተካታችን እንደምንተካ ካወቁ ዘራችን እንደሆነ እነሱ ማሳመን ከቻለን እኛም እንተርፋለን አንተም ትተርፋለህ። ስለዚህ ወደኛ ነው መቀላቀል ያለብህ። ያለበዛ እንደ መስዋዕትነት ለልቆቻችን ተቀርባለህ። ምን ይሻልሃል? ማሞት ይመርጣል ይሄን ያለስ እንግዲህ ያው እንደሰው ላይክ ቁጭ ብለን እያወራን አይደል? በተረጋጋ መንፈስ እየተጨነቅን አይደለም። ሶ አሁን እንድታስብ እድሉን ሰጥተናል። አሁን እኛው ደህና ስለሆንን ነው ገባ? ደህና ጤነኛ ሙሉ ላይ ሰዓታችንም እየደረሰ ነው። ስትገባም ምግባችንን በልተን አልጨረስንም። እየበላን የሚገባ አዋክበህን ነው ወጣ ነው። ሰዓታችንም 2 ሰዓት ነው 3 ሰዓት ነው ይቀር። ስለዚህ አሁን ምን ወሰንክ? አሁን ቢሆን ለማንኛውም ያስብበት ቀን እንስጠውና አይ ቲንክ ከዚህ በኋላ 4 ቀን 5 ቀን መቆየቱ የማይቀር ስለሆነ በ3ኛው ቀን እንስጠውና በ3ኛው ቀን መጥቶ እዚህ ትመጣለህ። ገብቶሃል አይደል? እዚህ ምንም ችግር አንፈልግም። እዚህ ምንም አይነት ችግር አንፈልግም። እዚህ ትመጣና የምትልከው አይነት ሰው ምናምን ጃህል ነው የምትመጣው። ገብቶሃል አይደል? ከማንም ጋር እና እንደ ቅድሙ ደግሞ ከሌላ ሰው ጋር አትመጣ። እዚህ ብቻ አንተ ማጣና ያናረክ ማለት የዛን ሰው ህይወት አበላሻ ማለት ነው። ገብቶሃል አይደል? አንተ ደህና አለ ብለህ መተክ የሁለታችሁም ህይወት ይበላሻል ማለት ነው። ስለዚህ ደግሞ ስመጣ መዳን ነው አትፈልግም። ወስነህበት ነው መምጣት የምትችለው። እንወስዳለን። መዳን ማለት ግን እናንተ መስዬ ነው መድነው ነው። ካልበዛ መሞት ነው። እሱማ ያለው አማራጭ እሱ ነው። ስለዚህ አሁን ሂድና በሶስተኛ ቀንክ እዚህ ትመጣለህ ማለት ነው። ከዛ እንወስደሃለን ነው እንደምንወስድ ብቻህን ማንን ደጋፊ ምናምን አንፈልግ። ራስህን ችለና በከዘራም ሆነ በምን መምጣት አለብህ። እድናለሁ ብለህ እየተሳብክ ነው። ግን አያገባንም። እኛ መጣበትና ሰው ይዘህ ከመጣክ እኛ እናውቃለን። ሲጀመር ሪስክ ውስጥ የሚገቡት እኮ የሚመጡ ሰዎች ናቸው። ኦልሬዲ እኛ እንትን ይለናል ያለበዛ እድለኛ ሆነ የዛን ሰውዬ ግን መተት ይዘው ቢመጡ ይበጠብጠናል። ሞታቸው ነው በቃ የሚገባ። ስለዚህ ምን ታስባለህ? ምን ወሰን እስከዛ ድረስ የምትሰጡኝ መዳኛ ማክሸፊያ ማገገም ያለ የሚበላኝ ነገር እንዴት መድኃኒቱም ያለው ነገር ነው። ቅድም መድኃኒቱም ያለው ነገር ነው። እዛ የምንወስድ ቦታ ነው። ስለዚህ እንድታስብበት ብለን ቀን ሰጥተናል። የሚደረገውን አድርገን ወደኛ እንድትመጣ ሶስተኛ ቀን ትመጣለህ። አለቃችንም ዳንኤልስ እያለ ነው። ስለዚህ ዳንኤል አንተ ነህ። እኛ ዳንኤል ለሌላ አደን ሄዷል ብለን እንትን እያለ ነው።
ስለዚህ አንተ በዳንኤል ፋንታ ደግሞ እኛ አንተን ብለን ስንወስድ ቦታ ታየዋለህ አለቃችንን በዛው አንተ የዳንኤልን ቦታ ትተካለህ ማለት ነው። ሌላ ጥያቄ አለ? ማወቅ የምትፈልገው መስማት የምትፈልገው ነገር አለ? ምን ሐሳብ አለ ታዲያ? አሁንም ከወሰንክ ማድረግ እንችላለን። ከወሰንክ ችግር የለውም። ያው እንደውም ሰዓታችንም ደርሷል። ችግር የለውም። አብረን ቶሎ ብለን አሁን ላይ ምንም የምታረጉልኝ ነገር እንደሌለ እየነገራችሁ ስለሆነ ተመልሼ እንድመጣ ፈቀዱ ወይ እንደሱ ካልክሽ አንተ ማትመጣ ከሆነ ግን እኛ ያለንበት እንደምንመጣ ማሰብ አለብህ። ገብቶሃል አይደል? ማንም ሰው የኛን ደም አባክኖ መኖር መቀጠል አይችልም። ግዴታ ካሳ እንፈልጋለን። ገብቶሃል አይደል? ልትከሳነ የምትችለው ደግሞ እኛም በመምሰል የወንድማችን እንደም በከንቱ አንተ ብትሞት እንኳን ካንተ ጋር ያሉ ሰዎች በሙሉ ነው የሚያልቁት። ገብቶሃል አይደል? መሞትን ብትወስን እንኳን ደግሞ ማወቅ ያለብህ አንተ ብቻ አይደለም። ልጅ ካለ ሚስት ካለ ቤተሰብ ካለ ሙሉ ነው። ሲቀጥል ደግሞ ስትመጣ አብሮ ቀደም የመጣው ሲጀምር ያስመሰለ እኮ መኖር ይችላል። እኛ እንዴት ነው ማንም ሰው እኮ የሚያቀበት ሰዓት የለም። ሰዓታችንን ስለምናቅ እንጠነቀቃለን። የፈለገ ቤተሰብ ቢኖርክም አንተ ከወሰንክበት እኛን መስለ በሰላም መኖር ትችላለህ። ሰዓትህ ሲደርስ ትወጣለህ። ያቺን ሰዓት እስከሚያልፍ ድረስ ትወጣለህ። እንደም እንዳልኩ ማለት ነው። ወንድም ያው አብረን ነበር የምንኖረው፣ ግን ሰዓቱ ሲደርስ ይወጣል። እኔ ተከታትዬ ስላየሁት እንደዚህ ያለ እንጂ አብረን እየኖርን ነው። ካለበዚያ ግን ያው እንግዲህ እንደነገርኩ ያንተ መሞት የሚያተርፈው ነገር ወስንና ንገረን እንግዲህ ምን ይመስልሃል? ምን ወሰን እኮ ተመልሼ እመጣለሁ። በቃ ትችላለህ። እናንተ ግን ወደ ሰው መመለስ ትፈልጋላችሁ? አሁን እኮ ተመልሰናል። ሰው ሆነን መሰለኝ ምን ነው። እስኪ እኔ ላስብበት ጉዳዩን እባካችሁ። ከዚህ በላይ ግን በቃ በጣም ሳታስጨንቁኝ ልውጣ። ቆይተና ኦልሞስት 2 ቀን እኮ ትንሽ ነው በጣም አፍጥነው መፍትሄ ያገኛለሁ ብዬ ነበር ያሰብኩት። እሺ በሌላ ቀን እመለሳለሁ። በሩን ክፈትለት። ምን ይሆነ ነው ሰውዬው? ራሱን ሳታመስል ምን ይሆነ ነው? ላላ ምንድን ነው? ላቡ ምንድን ነው? እስኪ ወደዚህ እስኪ እናንተ ዞር በሉ አቁሙ። ምንድን ነው የምታረጉት? ይሄን ሁሉ ካወራን በኋላ ሂድ አንተ ግባ ወደዛ። ይኸውልሽ አይሻል ሊበላብኝ ነው። ይኸውልሽ ሊበላብኝ ነው። አሁን መጣያ ሰዓት ነው። ምንድን ነው የሆንከው? ትራስ ደገፍ ይላል። እሺ በእናትሽ እስከዛ መፍትሄ ካለሽ በእናትሽ ይውላላ ምንድን ነው እየነገርኩ ነበር። ላንተ የሚሻልክ መወሰን ነው አላልኩም? ካልወሰንክ ይኸውልህ ህመሙ እየባሰብህ ነው። በሚቀጥለው መምጣት መራመዱ ለላችል ትችላለህ። መፍትሄ የሚባል ነገር የለም። መሞት አንተ ከሞትክ ደግሞ ነገርኩ ቤተሰቦችህም ቢሆኑ የደም ዋጋ መክፈል አለባቸው። ስለዚህ ቤተሰቦችህን ለማትረፍ ስትል ማንም ሰው እኮ እዚህ ጋር ደስተኛ ሆኖ አይደለም የሚገባው። ገብቶሃል አይደል? በቃ አንዴ ገብተህበታል። አጉል ተከታታይ ነኝ ባትል ኖሮ እኮ ሁሉ ነገር አይመጣም። እኔ አላልኩም እንደዛ። የዳንኤልን ጉዳይ ያስከው አንተ መሆንህንም ማላቅ ነው የሚመስለው። ስራዬ እሱ ሊሆን ይችላል። ያገናኘን ጉዳይ ግን እኔ እሱን ለማጥፋት በሄድኩበት ርቀት አይደለም። እሱን ስላወቅኩ እና ልትሸልመው ነበር የምትከታተለው አይደለም። ሌላ ጉዳይ ያገናኘን። ጉዳዩ ደግሞ እሱ ማንነቱን አሳየ። ያ ማንነቱ መቀየሩ እንዳስደነገጠኝ ሲገባው ሲጀመር እኔ ሁሉንም ነገር አውቃለሁ። ገብቶሃል? ዳንኤል ሁሉንም ነገር ነግሮኛል። አስጎብኛኝ በሚል ተልካሻ ምክንያት እንደቀረባችሁት ግን ደግሞ ሁሉንም ታውቁ እንደነበር ማላቅ ነው የሚመስልህ። መዋሸትህን አቁም። ሌላ ስራ ምናምን አትበለኝ። ገባህ? አላማዬ የነበረው ማጋለጥ ነው። ዞሮ ዞሮ ማጋለጥ ያውልህ ደክሞኝ ነው እናቴ በእናትሽ። አንቺ በምን አይነት ሁኔታ እንደዚህ ተቀየርሽ? ምን ያደርግልሃል? የእነሱን መቀየር ሰማህ አይደለም? እንዴት እንደተቀየሩ አወቅህ አይደል? ስለዚህ ያንተ መጨረሻ እንደዛ እንደሚሆን እንድትረዳ ነው እንጂ የኛን ታሪክ እኮ እንድትዘገበው ወይ ደግሞ እንድታውቅ አይደለም።
የምታደርጊልኝ ጊዜያዊ መፍትሄ ነገርኩ። ጊዜያዊም ቋሚ ምንም አይነት መፍትሄ የለም። መፍትሄው መወሰን ነው። ወደኛ መምጣት አለብህ። ገብቶሃል አይደለ? ወደኛ ማትመጣ ከሆነ ህይወትን እያከበድከው ነው የምትሄደው፣ ራስን እያሰቃየህ። እኔ በእርግጥ ስቃይህን እፈልጋለሁ፣ ምክንያቱም በአንተ ላይ ንዴት ስላለብኝ። ለምን እንደ ሰውኛ አታስቢ? እንደ ሰውማ እያሰብኩ ነው፣ እየመከርኩ ያለሁት አይደል? እውነት አንተ ዳንኤልን የምትተካሰው ሆነህ እኮ አይደለም፣ ግን ደግሞ እንድታርፍ እድሉን እየሰጠውክ ነው። ገብቶሃል አይደል? እዚህ ቤት ከዚህ በኋላ ተሳስተክ ሌላ ሰው ይዘህ መጣ ማለት ያ ሰው ደሙ ነው የሚፈሰው። ገብቶሃል? ስትመጣ ብቻህን ነው መምጣት ያለብህ። እንቅስቃሴ ካበዛ ትጎዳለህ። በቃ መኖር አትችልም። እንደዚህ ተልፈስፈሰክ መጀመሪያ ራስህን ሰብስብ። መጀመሪያ ተነቃቃ። ይኸው ላላብ ምንድነው? በፎጣክ ጥረግ ወደዛ። ሰምተኸኛል አይደለ? የጊዜ ጉዳይ ነው። መወሰን አለብክ። መቼ መምጣት አለብህ? ነገርኩህ። 2 ቀን ከዛ በፊትም ቀድመህ የምትመጣ ከሆነ መምጣት ትችላለህ። ደግሞ ቅድም በመጣህበት ሰዓት ከሆነ ለአንተ አደጋ ነው። በእርግጥ አንተን እዛ ይዘን መሄድ የምንችለው ሰዓታችን ከደረሰ ብቻ ነው። እዛ ቦታ ላይ አንተ መውሰድ የምንችለው። ገብቶሃል አይደል? እሺ። እነዚህ ሰዎች ቆይ ችግር በዚህ ሰዓት ይበላል? ኑቱ መማከር ያለብን አይመስላችሁ? ይሄ እኮ ነው ታዲያ። ሰው መሆናችሁ ትገበገባላችሁ ወይ ፈላ? ይሄ ነው ይወጊሩ እንትን የሚለኝ ነኝ። ምን አወራኝ? ምን አለሽ? ምን ይለኛል? ዞሮ ዞሮ መስማማቱ የማይቀር ነገር ነው። ገብቷችኋል? ቤተሰቡን ማጣት የሚፈልግ አይመስለኝም። እኔም ሳይው እኮ የሆነ የሚስል በቅስልሽ ባይፈልግ ነው ዳንኤልን መተካታችን ግዴታ ነው። ገብቷችኋል አይደል? ስለዛ ግን ሰውየው ኦሬዲ ተቀላቅሎናል ማለት ነው። በቃላችን የማይቀር ነገር ነው። ያ ሰውዬ ነው አሁን ያ ሽማግሌ ነው ያቃተን። እሱን በማጥፋት ባለብን መቅረብ እንኳን አንችልም እኮ። እንዴት ነው የምናጠፋው? መቅረብ አንችልም። ገብቶሻል አይደለ? እንኳን ልናጠፋው ይቅርና መቅረብ አንችልም እኮ። መንገድን ፈልጋ እንደዚህ ከሆነ ሁሉ ጊዜ እሱ ነው የሚያጠቃን። እሺ አሁን እሱ እንኳን ይወድ በማያስብበት ሰዓት አንዴ የተሻለ ሐሳብ አለኝ። ያው እንደኛ የሆነ ሰው እሱ መቼም መቅረብ አይችልም። ገብቷችኋል አይደለ? ስለዚህ ከፍለንም ቢሆን ጤነኛ በሆነ ሰው እሱ እንዲወገድ ማድረግ አለብን። እንችላለን። እኛ መጠጋት አንችልም። ያመናል። ገብቷችኋል አይደለ? በኖርማል ሰዓት ሰው ሆነን እንኳን እሱን አየን ማለት ሁኔታችን ይዛባል። ገብቷችኋል? ባለፈው ምን እንዳጋጠመህ አይተሃል አይደለ? ይሄ ራሱ እንዲተርፍ ራሱ ያደረገው አንድም እሱ ነው። አጠገብህ ባልኖር ኖሮ እዛው ተጋልጠን አብቅቶልን ነበር። እሱ እውነት ነው። እሺ አሁን አለቃችን ከማወቁ እኛን ከማግኘቱ በፊት ግዴታ 4 ሆነን መሙላት አለብን። ዘራችን እየጠፋ ነው። ካላስተካከልን ካልተካን ምን አልሽው? አሁን ምን ተባለ? ቀኑን ወደዚህ ገፋ አደረግሽለት? ምን አልሽው? ያው ከተመቸው ማለት ከወሰነ በየትኛውም ሰዓት ይምጣ። ያው እዛ ቦታ ይዘን በዚህ ሰዓት መሄድ ስለማንችል ቅድም በመጣበት ሰዓት ቀደም ብሎ እንዲመጣ እንደዛ አልሽው? ታውቂዋለህ። አሁን ቶሎ ብሎ ቀደም ብሎ ከመጣልን አለቃችንም ሳይሰማ ይሄን ነገር ጉዳይ እንጨርሳለን ማለት ነው። ወደ ስራ እናስገባዋለን። አታስቢ እባክሽ። ይቀላቀል፣ ሳይወድ በግድ ይቀላቀል። የሰው ኃይል ግዴታ ነው። እሱ ደግሞ ሌላ ሰው ማምጣት እንዳይመጣ ማድረግ አለብን። እና
አሁን ይሄ መጥቷል። አሁን ታርጌታችን ማድረግ ያለብን ያን ሽማግሌ እንዴት እናጥፈው ነው። እሺ ስለዚህ አሁን እንነሳ አይደል? ያልጨረስነው እንጨርስ። አሁን ራሱ ጥሩ ስሜት እየተሰማኝ አይደለም። ራሴን እያመመኝ ነው። አጉል ሰዓት ነው የመጣው። በጣም ራሴን በጣም እያመመኝ ፈነዳ ነው አናቴ። ምን አይነት ትንቅ ስጋውን ይዘሽ እንውጣ። እዛው እንሂድ በቃ። እዛ ነው ይሻላል። ሰዎቹ አንዴም ሲቀየሩ አንዴም ወደ ራሳቸው እየተመለሱ ሲያወሩኝ ቆይተዋል። በጣም አድካሚና ትንሽ አስጨናቂ ሰዓታት ነበር ያሳለፍኩት ከሰዎቹ ጋር ማለት ነው። እንግዲህ መምጫቸው ወይም የነበሩበት አካባቢ ከዛው ከነሱ ከነበረበት አካባቢ የመጡ እንደሆኑ አንድ ስብስብ እንደሆኑ ነው የነገሩኝ ማለት ነው። እና አሁን ደግሞ ያሉት በጣም ሰው ጥቅጥቅ ብሎ የሚኖርበት አካባቢ ነው። ጥበቃ የሚያስፈልገው ቦታ ነው። እነዚህ ሰዎች ሌላም ሰው ሊያጠቁ ይችላሉ አካባቢው ላይ። አሁን እዚህ ጋር እኔ ስለመጠቃቴ ብቻ ራሴን ለማዳን አይደለም የመጣሁት። አካባቢው ላይ ያሉ የተባሉትን ሰዎች ራሱ እነሱ ዙሪያ ያሉ ጎረቤቶች ምናምን ማን ሞቷል የሚለውን ገና ማጣራት እሱን ሁሉ እንሰራለን በዚህ አጋጣሚ እና እነሱ ያሉበት አካባቢ ላይ ሌላም ሰው እየተጠቃ ሊሆን ይችላል። እነዚህ ሰዎች እንግዲህ ተልከው ነው የመጡት እኔን ለማጥቃት፣ በተለይ ወንድየው ማለት ነው። እሱ ነው ነካሼ። አጋጣሚ ሆኖ እሱ ሆኖ ተገኘ ማለት ነው። ብዙ እንደሆኑም ነግረውኛል። መሪ እንዳላቸውም ነግረውኛል። አንድ የሚመራ አካል እንዳላቸው ወደ እሱ ሊወስዱኝም እንደሆነ አባል ሊያደርጉኝ እንደሚፈልጉም ሲመካከሩ ነው የቆዩት ማለት ነው። ድብቅ ካሜራው እስካሁን ድረስ ቤታቸው ውስጥ ነው ያለው። አዳዲስ ጉዶችን እያሳየን ያለው። ይቀያየራሉ፣ በየደቂቃው ነው የሚቀያየሩት። አንድ ሰዓት ባልሞላ ጊዜ ውስጥ ምናምን ብቻ ይቀያየራሉ ነገርና ተአምር ነው ማለት። ተአምር ስላችሁ እንዴት ነው? መጥፎ ነገር ነው በቃ እየተመለከትን ያለ ነው። ምናልባት ለእናንተ ቆርጠን የተወሰነው ልናሳያችሁ እንችላለን እንጂ በጣም ብዙ ነገር ነው ቤት ውስጥ የሚከናወነው። ቤተሰቦችና እርስ በርስ መነካከስም እንደዚህ አይነት ነገርም ያሳልፋሉ። ድምጻቸው ቶታሊ ይቀየራል ወደ እንስሳነት። እንቅስቃሴያቸው ሁሉ ነገራቸው በጣም የሚያስጠላውና አሁን ደግሞ እኔን የነሱ አባል ለማድረግ ነው አላማቸው። ሁለተኛ ነገር መዳኛውም አባል ስትሆን ብቻ ነው የምትድነው። ከዛ በስተቀር አማራጩ መሞት ነው። መሞት ካልፈለግ እኛን ምሰል የሚል ሀሳብ ነው። ይሄ ደግሞ የደረሰኝ ከባለ ይሄን እዚህ ነገር ላይ እውቀት ያላቸው ሰዎች አሉ። ወደ እዛው ጫካ ሰዎች ካልኳችሁ ስብስብ ውስጥና መዳን ይቻላል። ለሀጫቸውን ከመለሱልህ ማለት ነው የነከሰ ሰው በራሱ መንገድ የሚመልስበት መንገድ አለ እና ራሳቸው ያውቁታል። ግን ደግሞ የተለያየ በዚህ አማራጭ ልድን ትችላለህ የሚል አመላካች ነገሮች ነበር የሰጡኝ። እሳቸው እንደዛ ባሉኝ ግለሰቡ እዚህ መጥቼ ደግሞ እነዚህን ሰዎች ሳናግራቸው መዳኛው እኛን መምሰል ብቻ ነው እንጂ መክሸፍ የሚባል ነገር የለም። የሚከሽፍ የትኛውም ነገር አይኖርም። ወደ ቀደመ ሰውነት አትመለስም ወይ ትሞታለህ ነው። በጉዳዩ ላይ እንግዲህ ለማንኛውም እኔ እድናለሁ ብዬ ተስፋ አደርጋለሁና ማንም በዚህ ልክ እንደዚህ ያደርገኛል ብዬ አላሰብኩኝም። ብቻ ፈጣሪ ያድነኛል። በእምነቴ እድናለሁ። ፈጣሪ ያውቃልና እነሱንም መስዬ አይደለም ሞቼም አይደለም ቆሜ በቀደመ ቁመኔ እንግዲህ እንደምመለስ ነው ተስፋ ማድረገው። በፈጣሪ ላይ እምነት አለኝ። ግን ነገሩን ለመከታተል አሁንም ቢሆን እሞክራለሁና እነሱ ያሉበትም አካባቢ እንዲጠበቅ እንግዲህ ብዙ የተቻለውን ነገር እናደርጋለን ማለት ነው።
እንግዲህ አሉ ሲባሉ የሉም ቤት ውስጥ በእንደዚህ አይነት ሁኔታ ነው እያለፈ ያለው እና አካባቢው በጣም ጥበቃ ያስፈልጓል። እነዚህ ሰዎች የት ነው የሚንቀሳቀሱት? እንደ ጥላ ቢስ ናቸው። በጣም ጥላ የሆነ ሳል ይጠፋሉ ምናምን ነገር እና ስልብ የማለት ነገር እንደዚህ አይነትም ነገር አላቸው። ስለዚህ እኔ በቀጠሩኝ ቀን እስኪ ብቻ የት እንደሚወስዱኝ ምናምን ለመመልከት እሞክራለሁ። ነገሩን አሁንም በትዕግስት ለመከታተል እንጂ በጉልበት እንደማይሆን ነው የተረዳሁት። ምክንያቱም ቀደም ባለው ጊዜ እንግዲህ ያንን ልጅ እንግዲህ ሐዋሳ ድረስ ሄደን ባላሰብን ሁኔታ ያሁላ ነገሮች ተፈጥረው ቀውሶች ተፈጥረው ስለሞተ ነው እኔ ድረስ ይሄ ነገር አሁን ጣት ቀስሮ እዚህ ድረስ አዲስ አበባ ድረስ መጥቶ ለመነከስ ያበቃኝ ማለት ነውና አሁንም ይሄ ነገር በትዕግስት እንጂ በጉልበት ከህግ ጋር አያይዞ የሚሆን ነገር አይደለም። ትንሽ ከበድ ያለ ጉዳይ ነው። እንዴት ማስተካከል እንዳለበት ብልሃት ይፈልጋል፣ ጸሎት ይፈልጋል። እውቀት ያላቸው ሰዎች በጉዳዩ ላይ ጣልቃ መግባት አለባቸው። ከዛ በስተቀር ራሳችንን እየጠበቅን እንግዲህ ወደፊት መሄድ ይኖርብናል ማለት ነው። እኔም እንግዲህ እድናለሁ ብዬ ተስፋ አደርጋለሁ ካለሁበት ሁኔታ። ጸልዩልኝ። እንቀሳቀስ እንግዲህ ድብቅ ካሜራችን ምናልባት አሁን አዲስ ነገር እያሳየን ከሆነ ያንን ይዘን እንከታተል ነው የሚሆነው ማለት ነው። አካባቢው ላይ የተወሰኑ አንድ ሁለት ቅያሶች ላይ እንግዲህ ቋሚ የሆኑ ካሜራዎች እንዲገጠሙ እናደርጋለን። ቢሮ ውስጥ ያንን ነገር እንግዲህ እየተወያዩበት ነው ያለው። ወዲያው እንዲገጠም ዛሬ ሌሊት ማለት ነው። ምክንያቱም አካባቢ ላይ እንቅስቃሴ እንዲታይ ከታየ ካሜራው እንዲይዝ ማለት ነው። ያን እናደርጋለን እንግዲህ ልነሳ። ለማንኛውም አዲስ ነገር ካለ ተከታትዬ አሁንም በቪዲዮ እያቀረብኩ እያያዝኩ አቀርብላችኋለሁ። ውድ ቤተሰቦች አብረን እንቆይ። ውድ ቤተሰቦች አሁን ወደ እነሱ መኖሪያ ቤት መጥቻለሁ። እንግዲህ ከመሸን የደረስኩት እና ወደ ውስጥ ልግባና ምናልባት ላግኛቸው። እንግዲህ ደረቴ ላይ አድርጌዋለሁ ካሜራውን። ብቻ ነው ያሉኝና ምን ማድረግ እንዳለብኝ አላውቅም። መጣች መሰለኝ። እሺ እንዴት ነሽ እናት? ደህና ነሽ? ያዥኝ በእናትሽ። ተስማምተን ነው መቼ ያዥ። እንኳን ደህና መጣህ። እንኳን ደህና ቆየሽ። ራስህ ላይ እኮ ስቃይ የምታበዛው አንተ ነህ። እኛ ነጋር ነህ። እንደዚህ መቆየት የለብህም ብለህ ቀን በቀን እየባሰብኝ ነው የመጣው። እሱን እኮ ነግረናል። አዲስ ነገር የለውም። ነግረናል። አንተ እኮ ነው አሁን ራስህ ላይ ስቃይ የምታበዛው እኮ ራስህ። መጨረሻ እንኳን ለመወሰን በቃ እሱን ነው ዋናው። እውነቱን ወስነን ለመናገር የመጣው አሁንም አልወሰንኩም። ምን ማለት ነው? አልወሰንኩም ማለት ምን ማለት ነው? ልታስረዳን ትችላለህ? ይልክ አሁን ሰዓታችን እየደረሰ ነው። ወደ ተቀየረን ማለት ወደዛ ቦታ መሄድ እንችላለን ማለት ነው። ገብቶሃል አይደለ? ስለዚህ መሄድ ወዳለብህ ቦታ እንድትሄድ ይሄ ሞላወልህን ወደዛ ባትወስን ሲቀጥል እዚህ ምን ልታረግ ትመጣለህ? ንገረኝ። ምን ፈልገህ መጣ? ለምንድን ነው አሁንም ችግር ለመፍጠር እየሞከርክ ያለው ራስህ ላይ? ሌላ መረጃ ደርሶኝ ነው የመጣሁት። ከዚህ በተሻለ መዳን የምችልበት መንገድ እንዳለ በቃ እዛ መሄድ ነው። ገብቶሃል አይደለ? በትን መንገድ እኮ ተነገረክ እኮ። መሄደው እናንተ ጋር ነው መመጣው እናንተ ጋር ነበር። እኛ እያለን መዳን የሚባል ነገር አይኖርም። ሰምተኸናል? ሂድ ዳን እስኪ ሞክር። ሆኖልህ እንኳን ቢሳካልህ እኛንን መንገልህ። ገብቶሃል? የዳነ ሰው ነው አምጥታ የደም ዕዳ አለብህ። ለምንድን ነው የማይገባክ? ይሄ የኔ ላጅ እስከዛ ለምንድን ነው ይሄን የምናደርግለት? ቆይ እየተስማማ እኮ አይደለም። ለምንድን ነው ይሄን የምናደርግለት? በ11ኛው ሰዓት አሁንም እንትን እያልክ ነው። ተስማምተሃል? ይሄን ማድረግ አይጠበቅብህም። እስኪሄድ ድረስ ይሄን እናድርግበት። ይሄ የኔ ላጅ እስከዛ ቢያንስ ትንሽ እንትን ያደርግልሃል። ምንም እሱ አያስፈልግም። መጀመሪያ መስማማት አለበት። እንደውም መሆን ያለበት ማየት ነው ያለበት። ገብቶሃል አይደል? ባለቀ ሰዓት በ11ኛው ሰዓት ምንድን ነው ችግር ለመፍጠር ነው የሚፈልገው ሁሉ ጊዜ። እናንተ ጀምር አባል ማብዛት ነው የሚፈልጋችሁ እንጂ የኔን መዳን አይደለም። ይኸውልህ በጣም ብዙ ሰው ማምጣት የሚከብደን አይደለም። እሺ ይሄ ግን ያንተ ዕዳ ግዴታ ስለሆነ ነው። ዝቅ አድርገህ ሱሪ ላድርግ። ምንድነው አሁን ያረከልከው ነገር እየገባኝ አይደለም። ምንድነው የምታረገው? ቆይ እስከዛ አትበለኝ። ይሄ ሰውዬ ምንም እየገባው አይደለም። አልተስማማም። እንደዛ ከሆነ አሁን
የምንወስደው ቦታ እንደ አሁን እንደሞቱ ሰው በቃ ምንም ማድረግ አያስፈልግም። ተነስ እንደው ማንን አሁን በቅርቡ ይኸውልህ ማንን ይገድላል? ይሄ እኛ የገደለው ምናምን አይደለም። ገብቶሃል አይደለም? እንዳንተ ሆኖ መጨረሻ እንዴት መሆን እንደሚሆን ታውቃለህ? ይኸውልህ እንዳንተ ሆኖ እምቢ ያለ ሰው ወደኛ ተቀላቀለም ስላለ ሞቶ ማየትም ስለቀየረክ የማይቀየር ስለዛ የት ይሻላል? የት ነው የገደላችሁት? እኛ አልገደለውም። ሞተ። ገባ ሞቶ ነው እንዳንተ መቀየር አልፈለገም። ሞተ። ገብቶሃል? ሞቶ ነው። እኛ አንገልም፣ እንበላለን እንጂ አንገልም፣ አንቀብርም። ገብቶሃል አይደለ? ዘቃርጎ ዳርግልኝ አረደይና በዛት ለምን የምታረግለት? አንተ እንዳታረግለት። ለምን የምታረግለት? የማን አርግለት? መስማማቱ አይቀርም። አሁን ይሄን ተነግሮ ካልተስማማ እንግዲህ ሳቢት ጭራሽ ምን ያለ ምን ያረግለት? ወይ ሳቢት አባቴ የሚያቃጥል ከሆነ ተወኝ። በእናት የሚያቃጥል እኮ ይሄ ባለፈው ስም ማሸጊያ ያደርጉልኛል። ተነስ፣ መጨረሻ ማየት አለብህ። በአንተ ድርቅና የምንቀጥል አይሆንም። ተነስ። ምንድነው የምታሳየው? ሂዱ። ተነስ። ተከትሎ የመጣ ሰው እንደሌለ አረጋግጡ። ሂድ፣ ቀጥል። ወደዛ ቆፍረው ውሻ ነው። አዎ ውሻ ነው። የምታየው ነገር ውሻ ነው። ቀየራለህ አንተ ውሻ ነው እኮ እኮ ና አስገቡት። በቃ መልሱት። በቃ ነው መልሱት። አሁን በቅርቡ እንደዚህ ሆነ። አንተ እንደዚህ ሆናለህ ማለት ነው። አንተም እንደዚህ ነው የምትሆነው። ማትስማማ ሰው ነበር። ምን ትናገባኝ እኮ እንደዚህ ማለት ነው። እሺ እንደዚህ ሆነ። ወደኛ አልቀየርም ስላለ መቀየርህ የማይቀር ነው። ገብቶሃል አይደለ? እንዴ ደም ተለክቷል። በቃ ተስማምታል። እናስገባው። በቃ ይግባ። ተውት፣ ሂድ ወደ መሄድበት። በእናትሽ